እንዲህ ምክሩ ሰርቷል። ሄሉን እንግዲህ አረብ በእጁ እንዲያስገባት አብራው እንድትሆን እንዲስቁ እንዲቦርቁ እንግዲህ ምክንያት ሆኗል። እሱ የመከረውን ምክር በመስማት ነው እንግዲህ። ኦ ማይ ጋድ እንዴት ደስ ይላል! እንዴት ደስ የሚል ጊዜ ነው ያሳለፉት። ደግሞ ሄሉ ዛሬ የሌለ ነበር ያማረባት። ለነገሩ በውበት እኮ አትታማም። ዝነጣ እሷ ትዘንጠው። አቤት እንዴት እንደሚያምርባት! ልብሱን እሷ ትልበሰው፣ ጸጉር ስታይሉን እሷ በቃ ታሲዝ። የምሬ ነው እግዚአብሔርን ትለያለች። በቃ ኩል የሆነች ልጅ ናት። ሁሉ ነገሯ የሚያምር ቆንጆ ወርቅ የሆነች ልጅ ደስ ይላል። እኔ የምለው ግን ቆይ ስለሱና ስለሷ ከመምጣቴ በፊት ጆሲ ምነው ተቃጠልክሳ? ጭስስ አልክ? ኤሌክትሪክ ካልያዝኩ አልክሳ? ባቡር ካልገጨኝ አልክሳ? እንዴ ኧረ ጉድ! አይ ድሮም እኮ አንዳንድ ሰዎች የጣላችሁትን ሲያነሱባችሁ አትወዱም። በእርግጥ ያው አልጣልካትም፣ ከሄሉ ጋር ምንም ነገር የለም። ግን ምንድነው እንደዚህ ያዙ ይልቀቁኝ አልክ፣ በቃ እሪ አልክ። አረ ልቀቁት፣ ያዙት፣ ይሄ ልጅ ያዙት። እንዴ ሰው ሲፋቅር ሲዋደድ አብሮ ሲሆን ደስ ይለዋል እንጂ ምንድነው ይሄን ያህል? እግዚአብሔርን በጣም ነው የተናደደው። በቃ እንዴት ለእኔ በቃ እዚህ ስላለው ሁሌ ስለምታገኘ ይሄን አባልሽኝ ስለመመጣ ምናምን ዋጋ የቀነሰብሽ አይደለ ምናምን። እሱ ግን በቃ እሱን አስበልጠሽ እሱ ጋር ልትወጪ ነው እሪ። አረ ጉድ! እንዴ ገና መቻ አልተጋቡ። የፍቅር ጥያቄ ነው እንጂ ያቀረበላት የጋብቻ ጥያቄ አላቀረበላትም ባለ እንዴ። ቢጋቡማ እርግጠኛ ነኝ እመኑኝ። በቃ እንዴት ከየት ልበላችሁ ከቦሌ እስከ ኮየ ፈጨ ማለት ነው። ራቁቱን ነው የሚሉት። በዚሁ ከቀጠለ እንዴ ጆሲታው እንጂ ተረጋጋ በእናት አንዱ ስንል አንዱ ደግሞ ጉድ እኮ ነው። እና ለማንኛውም ግን እንዴት ናችሁልኝ የተወደዳችሁ ቻናል ቤተሰቦች? ዛሬ ፈገግ ብለን ነው የምንጀምረው። ያው የሚያስከፉ የሚያሳዝኑ ብዙ ነገሮች ቢኖሩም እንግዲህ ወጣ አድርገን ደግሞ ያው ደስ ወደሚለው እንመጣለን እና ወደ ሄሉና አረቡ ስመጥላችሁ እኔ የምለው ግን የሆነ አረበኛ አስብሏት ማለት ነው። ጆሮዬ ነው ወይንስ እኔ ትርጉሙን አላውቀውም ወይስ ምንድነው ብዬ እስከመወዛገብ ድረስ ሌላ ነገር አስብሏት ከዛ እንዴት ነህ ደህና ነህ ወይ ምናምን ትርጉሙ ይላታል። እንደዛ ይበላት። አረ ተጫወተባት። እኛ ማን ነግራታለን? እንደው ጉድ ነው የሚመጣው። እና አረበኛዋ የእሱ ብቻ ሳይሆን የእሷ ራሱ ደስ ይላል። በነገራችን ላይ እናንተ አረበኛ ሲያወራ ደስ አይላችሁም? ልጁ እግዚአብሔር በጣም በቃ ተበስቶ ምስጥ ብዬ ነው የምሰማው። እንግሊዝ አማርኛ ብቻ በቃ አረበኛ ሲቀላቅል ደስ ይለኛል። እና ምን ተፈጠረ? ምን አዲስ ነገር አለ? አሁን ሄሉ አልፈልግም ብላ በጣም ብዙ ነገሮች ተፈጥረው ነበር እና እንደ አዲስ እንዴት አብረው እንደዚህ ምግብ እስከ መበላላት ጸጉሯን ሲነካ ነበረ፣ ሲያጎርሳት ነበር። ምግብ ውጫ ወስዶ ጋብዟታል። እንዲሁም ደግሞ ቆንጆ ቀሚስም ገዝቶ አምጥቶላታል። ያን ቀሚስም እንግዲህ አላደል አጭር ነው ብላ ግን በረጅም ቡትስ ነው አርጋ ያለችው የለበሰችውና እንዴት እንዳማረባት የእውነት ለመናገር ማለት ነው። ቆንጆ ሴት ነው የሆነችው ዛሬና ከዛ መጨረሻ ላይ ከጆሲ ጋር ተቀጣጥረው ነበረ። ጆሲን ይቅርታ እንዴ ላወራው የምፈልገው ነገር አለ፣ የምናወራው ነገር ስላለ ሌላ ቀን ልቀጣለህ። ቅጣት እንግዲህ ጌም ተጫውተው ቅጣት ነበረባትና እንደዛ ትለዋለች። እንዴት ምናምን ብሎ እሪ አንዴ አብረሹ ትሆኛለሽ፣ አንዴ አልፈልግም ትይዋለሽ፣ አንዴ እንደዚህ ምናምን ምንድነው? ወይ አፈቅራለሁ በይውና አብረሽውኝ ወይ ደግሞ ተይው። አንተ ምን አስጨነቀ? እሱ እንኳን ሰልችቶት ያልተወውንስ። በስመ አብ ወልደ መንፈስ ቅዱስ። በጣም ነው የገረምከኝ እንዴ እሪ ያልክ በጣም እና ገረመኝ እኮ እሱ መች አለ፣ መች ሰለቸኝ ደከመኝ በቀኝ አለ። እሱ እንኳን ደከመኝ ሰለቸኝ ሳይል እየሄደ አይደል እንዴ? ለምን እንደዚህ አትይም ነው? አረ ጆሲ ተረጋጋ፣ አረጋጋው። የፍቅር መቀስ አትሆን። እንደው የእውነት ለመናገር ማለት ነው ሄሉ ታቀኔ አቋሟን አውቃለሁ በደንብ ከሀስከፈ ምን እንደምታስብ አውቃለሁ። ጠንቋይ ነኝ ወይ ደግሞ ፈጣሪ ነኝ አላልኳቸው። እንደዛ ሳይሆን ማለት ነው እግዚአብሔርን ሄሉ ለረጅም ጊዜ ስለማውቃት፣ ለረጅም ጊዜ ስላየዋት፣ ለረጅም ጊዜ ስለተከታተልኳት ምን እንደምትወድ፣ ምን እንደምትጠላ፣ ምን እንደሚያናድዳት፣ ምን እንደሚያስደስታት በደንብ አውቃለሁ። ምን እንደምታደርግ ምን እንደማታደርግ አውቃለሁ። እና ይሄ ልጅ በቃ እሱን ላለመጉዳት ፈልጋ ነው ሁልጊዜ ሁላችን እሷ ላይ ያለ ጫና መንፈጥርባት። እንደዚህ ሰው አስመሳይ ነሽ፣ ሰው እንደዚህ ትጎጃለሽ፣ ሰው እንደዚህ ትሰብሪያለሽ፣ ሰው እንደዚህ ትያለሽ ምናምን እያልናት አስቀያሚ ቃል ስለምንናገራት ደብሯት ነው። በቃ እሱን ላለማስቀየም፣ እሱን ላለማስከፋት አንዳንዴ በአንድ ሰው ምክንያት
ኢትዮጵያን ራሱ እስከ መጥላት ሊደርስ ይችላል። እሱን አመናጭቃ እንደዚህ ወደድኩሽ አፈቀርኩሽ ስላላት መጥፎ ንግግር ተናግረው ወደ ሀገሩ ቢመለስ የኢትዮጵያ ሴቶች ብሎ ነው የሚያወራው። እርግጠኛ 100% ሆኜ የምነግራችሁ እኛም የሆነ ሀገር የሆነ ነገር ቢያጋጥመን የዚህ ሀገር ሰዎች ምናምን ብለን እንደምናማረረው ወይ ደግሞ መጥፎ አመለካከት እንደሚኖረን ማለት ነው። እና ሄሉ ደግሞ ያንን ነገር አልፈለገችም። በሀገሯ ተከፍቶ እንዲሄድ አልፈለገችም። እና እሱ ደግሞ ይቅርታ ስላለችው ይቅርታዋን በመቀበሉ እሷን ደስተኛ ያደርጋታል ያለውን እንግዲህ ስጦታ ይዞላት መጥቷል። ከዛ ደግሞ የሚያምር አቤት ክብር አቤት የውጭ ሀገር ወንዶች እኮ እግዚአብሔርን ፍቅር አይሰስቱም፣ እስከ ጥግ ድረስ ነው የሚሰጡ። የእውነት ልነጋገር ከተባለ ፍቅር አዋቂ ናቸው። በቃ አፈራይ ለወደዷት ላፈቀሯት ሴት እኮ በቃ ይነጠፋሉ። የምር ሹካ ራሱ አንስቶ ቢላ በስነ ስርዓት አስተካክሎ ሰጣት። ከዛ ላጉርስሽ ብሎ ጠየቃት። የሆነ ደስ የሚል ጊዜ ያሳለፉና ይሄ ማለት ግን ያው ተፋቅረዋል፣ ተዋደዋል ወይ ህይወት ጀምረዋል ማለት አይደለም። ሄሉ በሃይማኖት አትደራደር። እሱንም ቢሆን ቢያንስ በዚህ መንገድ ትሪት ስታደርገው አይከፋም። አንዳንዴ ኧረ ሄድ አልፈልግም አላቅም እናንተ ከየት ነው የመጣ ምናምን ብላ ብትሸኘው ኑሮ ለሞራሉም ጥሩ አይደለም። ይከፋ ነበር፣ ያዝን ነበረ። አሁን ግን እንዲህ ትሪት ስታደርገው ባይሆን ይበልጥ ፍቅሩ እየጨመረበት እንዳይሄድ ያስፈራል እንጂ በቃ ስሜቱን እንደተረዳችው ግን አብረው መሆን እንደማትችል በቃ ያውቃል፣ ይረዳልና ያን ያህል ስሜቱ አይጎዳም ብዬ ነው የማስበው። ለማንኛውም ግን ጆሲን ትታ ወደ እሱ ሄዳለች። እሱ ጋር ጥሩ ጊዜ አሳልፈዋል። ምሳ ተገባብዘዋል። ቀሚሱን የገዛላትን ቀሚስ ለብሳው ነው ሄደችው። እንዲህ ደግሞ በጣም በቃ ለሄሪክ በጣም ብዙ ስለ ሴት ልጅ የምትወደው ስለምትጠላው ነገር ብዙ ነገር እየነገረው ነበረ በቃ እና ደስተኛ ሆኖ ነበር። ግን ደግሞ እንግዲህ ያው አብራው ሆነች ማለት የፍቅር ጥያቄውን ተቀብለዋለች ማለት አይደለም። እሱም የራሱን ህይወት ቢጀምር በሀገሩ ላይ በህይወቱ ይሻላል። እሷም እንደዛው ተቀበዩ የፍቅር ጥያቄውን አብራችሁ ሁኑ ምናምን ብላችሁ ጫና ለምትፈጥሩባት ሰዎች ማለት ነው። ሄሉ ማንንም አትሰማም። እግዚአብሔርን እስከዛሬ ሰውማ ብትሰማ ኑሮ ማለት ነው ተሰባብራ ድቅቅቅ ብላ ትወድቅ ነበረ። ሰው አትሰማም። ደስ የሚለው ነገር ማለት ነው። እና ፍቅር ቀልድ እኮ አይደለም እንዴ! ይሄ ልጅ እንኳን ሳትወደው ሳታፈቅረው ሳታውቀው እሺ ብላ ብትቀበለው ነገ ከነገ ወዲያ አንድ የማያደርጋቸው ነገር ሲኖር ይሄ ልጅ ይጎዳል። እሷም እንደዛው። ለምን የማይዘለቅ ነገር ጀምሪ ትሏታላችሁ? ለምን መጨረሻው ለማያምር ነገር አንድ ላይ ሁኚ ምናምን ትላላችሁ እንዴ? ሃይማኖታቸው እኮ የተለያየ ነው። ከባድ እኮ ነው የምር ለመናገር እና እሱ ልጁ ግን ያሳዝናል። በቃ ወይ ጉድ! እና ብቻ ለትንሽም ሰዓትም ለትንሽም ጊዜም ቢሆን ደስተኛ ስለሆነ ፈገግ ብሎ ስላየሁት እግዚአብሔርን ደስ አለኝ። ሄሉም እንደዛው ደስ ስላላት ደስ ብሎኛል። ጆሲ ግን ፍንጥር ውጥር አድርገ ተረጋጋ እንዴ! ባል ውሽማ ጠባቃ በቃ እንደዛ ነው የሆንክባት። ኧረ ተው አየር ሰጣት እንጂ አባቴ ትተንፍስ። ቆይ በቬሎ ያገባሽ ቀን ምን ልትሆን ነው? ያልገባኝ ነገር እንዴ! ወይ አላፈቀርካት አንተ ወይ አላገባት። ምንድነው ይሄን ያደርሪ ማለት ምንድነው? አንዳንድ ሰዎች አሉ፣ አንዳንድ እህቶች እነሱ የሰው ሴት ሲጀነጅኑ ይውሉና የእነሱ ስትነካባቸው በቃ አትንኮሪ ምናምን የሚሉ ወንዶች አሉ። ልክ እንደዛ ነው የሆንከው። ወይም ደግሞ ከባድ ነው። እና ጆሲ እባክህ የፍቅር መቀሳት ለትንሽ ጊዜም ቢሆን ፍቅር ሲጫወቱ ማየት እንፈልጋለን። ሄሉ ኧረ ይመችሽ። ሄሉ በጣም እየተሽኮረመመች ነበረና ግን ማይባል ቃል ነው ያስባለች። በነገራችን ላይ ትርጉሙን ብታውቂው ያውት ነበረ። በጣም ያሳቀኝ ግን የነቃችበት እንደዚህ ጉሊ አነ በህብክ እንደዚህ በይኝ አላት። ከዛ ይሄን አልቀዋለሁ አልልህም አለችው። እና ይሄን ነገር ብለሽ ቢሆን በቃ ልቡ በዛው ቅልጥ ብላ በቃ ትርክክ ብሎ ራሱን ይሰጥ ነበረ። ለነገሩ ኖርማል ነው ግን ከባድ ነው። ኦ ማይ ጋድ! እኔ ራሱ ብዙ ነገር ብያቃለሁ። ግን በነገራችን ላይ ከአረቦቹ ጋር በነበርኩ ሰዓት ተሳስቼ ብዙ ነገር ብያቃለሁ። የማይባል ቃል በተለይ ሀቢቢ የሚለውን ቃል በስማ በጣም ነው የምፈራው። በጣም ነው የሚከብደኝ። በተለይ ትልልቅ ወንዶችን እንደዛ ማለት አስባችሁታል? ለማንኛውም ግን ፍቅር ከባድ ነው። ፍቅር ሀያል ነው።
ይሄ ልጅ እውነት ከሆነ አፈቀራት በጣም አሳዘነኝ። በቃ የማያገኛትን ወይ ደግሞ አብራው ልትሆን የማትችል ሴት ነው ያፈቀረው። ለምን አብራው የማትሆንበት ምክንያት ብዬ የማስበው ይኸውላችሁ፣ አብራው ብትሆን እሷም ደስተኛ ቢሆኑ ደስ ይለኛል። ግን በቃ ሃይማኖት ከባድ ነው በጣም። እኔ ፉፉና ፍቅርን አስታውሳለሁ እና ተዉ፣ ፍቅር ሌላ ነው፣ ሃይማኖት ሌላ ነው። ተዉ፣ ተረጋጉ፣ በሃይማኖታችሁ አትቀልዱ። እኔ ለእሷ ሃይማኖት ወግኜ አይደለም፣ ለእሱም ሃይማኖት ወግኜ የእሷን አጣጥዬ ወይ ደግሞ የእሱን አጣጥዬ እሷን ደግፌ አልነበረም። ግን በቃ ሃይማኖት የሆነ ሰዓት ላይ ከባድ ነው። በቃ የተለያየ ሃይማኖት ይዛችሁ ወደ ትዳር ወደ ፍቅር መግባት ትርፉ ጸጸት ውስጥ ነው። እግዚአብሔርን እድሜ ልካችሁን ስትጸጸቱ መኖር ነው። በጣም አስቸጋሪና ውስብስብ፣ መቼም ሊገጥም መቼም ሊስተካከል መቼም በቃ የሆነ ሊፈታ የማይችል ነገር ነው። በቃ እግዚአብሔርን ጥንዶች ባለትዳሮች የተለያየ ሃይማኖት ነው እኔ አላቅም። በጣም ከባድ እንደሆነ ነው የምገምተው። ሁላችሁም በየሃይማኖታችሁ የሃይማኖታችሁን ሰው ብታገቡ የተሻለ ሰው ነው ብዬ ስለማምን ምንም አልደግፍም። እኔ ፍቅር ያሸንፋል ምናምን። ኧረ እባክሽ እዚህ ጋር የፈጠረሽን ፈጣሪ ረስተሽ ትተሽ እንዴት ነው ለፍጡር ለሰው ልታስቢ፣ ልታዝኒ፣ ልትቆረቆሪ፣ ልታፈቅሪ የምትችሉ? መጀመሪያ ፈጣሪያችሁ ነው ማፍቀር መውደድ ያለባችሁ፣ ማክበር ያለባችሁ። ከዛ ቀጥሎ ነው ለሰው ክብርና ፍቅር ሊኖራችሁ የሚገባ ብዬ አምናለሁ። ይሄ የራሴ አቋም ነው፣ እናንተን አላቅም። ለማንኛውም ግን እሱ ያው አረብ ስለሆነ ሙስሊም ነው ብዬ አስባለሁኝ። ሙስሊምም ነው ብዬ ነው የማስበው። ስለዚህ ሄሉ ደግሞ ታቋታላችሁ ኦርቶዶክስ ናት። ስለዚህ ይሄ ነገር እንዴት ይሆናል የሚለው ነገር አላቅም። ሃይማኖቱን ራሱ ቢቀይር ራሱ ማለት ነው የእውነት የሄሉን አቋም ነው ነገራችሁ፣ የእሱን አላቅም። ሃይማኖቱን ራሱ ቢቀይር አብረው ለመሆን እርግጠኛ ነኝ ፈቃደኛ አትሆንም፣ የእውነት ለመናገር ማለት ነው። እና ብቻ ግን እስኪ የሚሆነውን ነገር እናያለን። ዋናው ደግሞ ሰላም መፈጠሩ ነው። እንኳን እሱ ዛሬ ደግሞ ልቡ አልተሰበረ። ከሰርቲን መርቴን ሲል በጣም ነበር ያሳዝነኝ፣ አንጀቴን የበላው ምናምን። የፓስፖርቱ ጉዳይም እንግዲህ እያለቀለት እንደሆነ ተናግራለች። ለማንኛውም እስኪ መጨረሻውን ያሳምረው ብለን እንግዲህ ተዝናንቻለሁ። ሲያወራ በጣም ነው ደስ የሚለው። ለዩቲዩብ አዲስ ነው በነገራችን ላይ ይሄ ነገር። ዩቲዩብ ላይ ሀበሻ በሀበሻ ነው የሚደራረቁት ወይ ደግሞ የሚበሻሸቁት ቪዲዮ የሚሰሩት ምናምን። አረብ ወይ ደግሞ ሌላ ነጭ ምናምን መጦ እንደዚህ ለመጀመሪያ ጊዜ ነው ሳይ ከሄሉ ጋር። ሄሉን በደንብ አረበኛ እየተማረች ነው። አክሰንቷ ራሱ ደስ ይላል። የነበረኝ ቆይታ ይህንን ይመስል ነበረ። ለማንኛውም እንኳን ሁለታችሁም ደስተኛ ሆናችሁ ጥሩ ጊዜ ያሳልፋችሁ። ጆሲ ደግሞ ንጥር ውጥር አድርገ ተረጋጋ፣ ከም ዳውን ብዬ ሀሳብ ለመስጠት ነው። ስለነበረ ቆይታ አመሰግናለሁ። ኮሜንት እያነበብኩ ፈታ እያልኩ ነበር። አንተ የፍቅር መቀስ የጆሲንማ ወረዳችሁበት ዛሬ። ኦይ ጋድ ይገባዋል እንዴ? አርፎ አይቀበጥም እንዴ? ምንድን ነው ከስር እያለ ኮች ልጅ ሳታገባ ቆማ ትቀር እንዴ? ኧረ ተው፣ እንደውም አግቢ በላት ታግባ እንዴ። ተው እንጂ ጆሲ ተረጋጋ አባቴ። ይመቻችሁ።